አቶ አምነን ሁሉንም ሚስጥር አወቀ። ጄሪና ሜርሲ የሰሩትን እያንዳንዷን ተንኮል አውቋል። በዚህ የተነሳ ደግሞ ጄሪ ከቤት ተባላለች ማለት ነው። ትልቁ ያጠፋችው ጥፋት እንግዲህ የእናቱን መድኃኒት በመቀየሯ ነው። እሱ አይታወቅብኝም ብላ ይሄንን ሴራ ብትሰራ ነው። ግን በራሷ ጊዜው ፈርታም ስለነበረ ምን ማድረግ ይሻለኛል እባክሽ የሆነ መላ ፈጠሪ እያለች እንግዲህ ከሜርሲን ጋር ደግማ እያወራች ነበረ። ነገር ግን የሜርሲ ምላሽ የነበረው ብትሞትም የፈለገ ነገር ብትሆንም አንቺን የሚመለከተሽ ነገር የለም፣ መድኃኒቱን የሰጠቻት ቤሌ ናት፣ ስለዚህ ልትጠየቅ የምትችለው ቤሌ ናት፣ ተረጋጊና ይልቁኑ ሄደሽ ባልሽን አረጋጊ እያለች እንግዲህ እየመከረቻት ነበረ። ወይዘሮ ሰማር እንግዲህ አሁን ላይ ከህመሟ አገግማለች፣ ተሽሏታል። የተፈጠረውን ነገር ወደኋላ መለስ ብላ ስታስታውስ ቤኔን በሐሰት ብትከሰስም ግን ቤኔን እንዳልሆነች ራሷ መስክራለች ማለት ነው። አቶ አምነን እንግዲህ ቤኔንን በጥፊ ስለመታ ተጸጽቶ ይቅርታ ጠይቋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። ድር ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ ተንኮለኞች አሁን ላይ እየተዋረዱና እየተጋለጡ ይገኛሉ። ተንኮል የሚሰራ ሰው ለጊዜው የተሳካለት ቢመስለውም እንኳን ጊዜውን ጠብቆ መዋረዱ የማይቀር ነገር ነው። ጄሪና ሜርሲ እንግዲህ ተዋርደዋል ማለት ነው። ሲሰሩ የነበሩት ተንኮል እዛ ቤት ውስጥ በጣም ከባድ ተንኮል ነው። ከወይዘሮ ሰማአን ጋር እንግዲህ ሁለቱ አይዋደዱም፣ እሳትና ጭድ ወይ ደግሞ ጠላቶች ናቸው። ነገር ግን የምትኖረው እንግዲህ ራሷው ጠላት የሆነችው ቤት ወይዘሮ ሰማአን ቤት ነው የምትኖረው። ግን ቤቷ ቁጭ ብላ በዚህ ያህል ጥቃት ማድረሷ ከምንም በላይ በጣም የሚያሳዝን ነገር ነው። ወይዘሮ ሰማር እንግዲህ ወዲያው ነው መድኃኒቱን በዋጠችበት ቅጽበት ራሴን እያዞረኝ ነው ስትል የነበረው እንግዲህ ሁላችንም ተመልክተናል። የማግዝሽ ነገር አለ ወይ ወይዘሮ ሰማአን እያለቻት ነበረ፣ ቤኒን ማለት ነው። ነገር ግን አይ ራሴን እያዞረኝ ነው፣ ስለዚህ ሄጄ ረፍት ማድረግ አለብኝ በማለት እንግዲህ ተነስታ ወደ መኝታ ክፍሏ እያመራች ነበር። ነገር ግን መኝታ ክፍሏ ሳትደርስ ወድቃለይ ማለት ነው። ቤኒን ግን አሟታል ልከተላት ብላ በድግ ባለችበት ሰዓት ላይ ቤርሲን አይመለከትሽም፣ እርዳታሽ አያስፈልገኝም ብላሽ የለም ወይ ቁጭ በይ ብላ እንግዲህ እጇን ይዛ ጎትታ ነው ያስቀመጠቻት። ይሄ ደግሞ እንግዲህ ምንን ያመለክታል ካልን ነገሮቹ ግልጽ የሚሆኑበት የበለጠ በዛን ሰዓት ላይ ሜርሲን ቤሌንን መከልከሏ ራሱ አንድ ጥያቄ ነው። ለምን ትከለክላለች? ሰው ሲታመም ከቻልን ተነስተን ማገዝ፣ ደግፈን ማስተኛት ወይ ደግሞ ካልሆነ ደግሞ ሌላ ሊረዱ የሚፈልጉ ሰዎችን መከልከል የለብንም። ቤርሲ ግን ስታረግ የነበረው ቤኒን እንኳን እንዳታግዛት ነበር ስታረግ የነበረው ማለት ነው። የሆንሽው ነገር አለ ወይ? ምን ሆነሻል? ደህና አትመስይኝም ባለቻት ሰዓት ቤኒን እንግዲህ ምን ብላለች? ቤርሲን አይ መድኃኒቱ ተስማምቷት ነው ሊሆን የሚችለው። ይሄ መድኃኒት እኮ ተደጋጋሚ ሲዋጥ አዳብት ያደርጋል። በቃ ተስማምቷት ነው መድኃኒት እየወሰደች እንዴት ደህና ትሆናለች ብለሽ ነው የማለት እንግዲህ የሆነ የፉገራ ቃልን እየተናገረች ነበረ። ይሄ ሁሉ እንግዲህ ከተመለከት ነው እና ካስተዋለው ምንን ያሳያል? ለእሷ ያላትን ጥላቻ፣ የእሷ መታመም ቤርሲል እንዴት ሊያስደስታት እንደሚችል የምንመለከትበት ነው። በዛን ሰዓት ላይ ታዲያ ወይዘሮ ሰማአል ስለታመመች ዝም ብላ ባይኗ ብቻ ተኩራ ትመለከታት ነበር እንጂ በአፏ ያው መናገር አልፈለገችም። ራሷን ይዛ ዝም ብላ ነው ከዛ ተነስታ ሄደችው ማለት ነው። የእሷ መታመም ምን ያህል እንደምትፈልገው እንግዲህ የምንመለከትበት ነው። ከዛ አስቀድማ ለሲፈን ምን ብላታለች? እዚህ ቤት የምትከታተይልኝ ሰው አለ። የምትከታተይልኝ ሰው ደግሞ ሜርሲል ናት። ሜርሲል የልጅ አክስት ብትሆንም ለእኔ ግን ጠላቴ ናት ብላ እንግዲህ ተናግራለች ማለት ነው። በድንገት ነው እንግዲህ ከሄደችበት ከረዥም ዓመት በኋላ ተመልሳ ወደ ሰማአን ቤት የመጣችው። ታዲያ ሰማአን ሜርሲን ወደ ቤቷ በመምጣቷ በጣም ደንግጣለች። ሲቀጥል ሞታለች ተብሎ የተወራ ሴት በድንገት ቤቷ መታለች እና ከረዥም ዓመት በኋላማ ያለ ምክንያት አልመጣችም። የሆነ ነገር አስባ ነው የመጣችው። እንደዚሁ ዝም ብላ ልትመጣ አትችልም በማለት ስትጠራጠር ነበረ።
ደግሞም አንዳንድ ነገሮችን ስትመለከት እንግዲህ ያው የልጇ አክስት ስለሆነች ብቻ ተቀብላት እዛ ቤት ትኖራለች እንጂ በብዙ ነገር እንደሚጣሉ እንደማይስማሙ ተመልክተናል ማለት ነው። ከድራማው በባለፉት ክፍሎች ስንመለከት እንግዲህ ለዚህ ከን ያለቻት ራሱ ክፍሌ ገብታ ዶክመንት አይታለች። ይሄንን ደግሞ ከእሷ ውጪ ሊያደርግ የሚችል አንዳችም ነገር የለም። እኔን ለማጥፋት ነው የምትሞክረው እሷ። ስለዚህ ሳትቀድመኝ ልቀድማት ይገባል። እንድትከታተይልኝ ይፈልጋለሁ። እሷን ተከታትለሽ እያንዳንዱን ነገር የምታደርገውን ነገር እንድታሳውቅኝ ይፈልጋለሁ። ለዚህ ደግሞ አንቺ የፈለግሽው ነገር ይሰጥሻል፣ ይሆንልሻል። ይሄ አንቺ ስራ ነው በማለት እንግዲህ ሲፈንን አዛታለች ማለት ነው። የተደበቀ ሚስጥሯን እንዳታወጣባት እንግዲህ ወይዘሮ ሰማን ፈርታለች። ነገር ግን ያንን የተደበቀ ሚስጥሯን ሲፈንም ጭምር አይታለች ማለት ነው። የተደበቀ ትልቅ የሆነ ሚስጥር አላት። እንግዲህ እዚህ ጋር እንግዲህ ሰማን ያንን የተደበቀችውን ሚስጥሯን ከልጇ የደበቀችውን ሚስጥር ሲፈን ጊዜና ቦታ ነው የምጠብቀው። ያንን ዶክመንት አውጥታ እንግዲህ ለአቶ አምነን ወይ ታሳያለች ወይ ደግሞ የሆነ ነገር ማድረጉ አይቀርም። ቀን ነው የምጠብቅላት እሷ ሌላ ሰው ሰልይልኝ፣ የሌላ ሰው ኢንፎርሜሽን ተቀብለሽ አንጭልኝ ብትላትም እንኳን እሷን በራሷ ልታጠቃት እንግዲህ እዛ ቤት እየታገለች ትገኛለች። እዛ ቤት እንግዲህ በጣም ጄሪ ብቻ ናት በሜርሲ ቁጥጥር ስር የዋለችው ማለት ነው። በራሷ ሀሳብ አትመራም። ዝም ብላ በሰው ሀሳብ ነው የምትመራው። ነገር ግን ወደ ወንጀል ተዘፍቃለች ማለት ነው። አቶ አምነንን የራሷ ለማድረግ የምትሄድበት መንገድ የእሷ ምንም የሚያዋጣ አይደለም። እንደምናውቀው እንግዲህ ቤኒንን በሀሰት ክስ ከሰዋት ነበረ። ደስ የሚለው ነገር ግን ያው የሀሰት ክስ ሀሰት ነውና ጊዜውን ጠብቆ ሁሉም እውነት ወጥቷል። ጄሪ አሁን ላይ ሁሉንም ነገር እሷ እንዳደረገች እንግዲህ ታውቆባታል ማለት ነው። ያ ብቻ አይደለም፣ ለአቶ አምነንም የሚያደነዝዝ መድኃኒት እንግዲህ መጠጥ ውስጥ እንደጀመረች ይሄ ሁሉ ታውቋል ማለት ነው። አምነን ደግሞ አንቺ አይደለም ሚስቴ ልትሆኚ እዚህ ቤት እንኳን እንድትቆይ አልፈቅድልሽም በማለት እንግዲህ ከቤት ሻንጣት ይዞ አባሯታል ማለት ነው። ይሄ የሚገርምና ደስ የሚል ነገር ነው። በቃ ምክንያቱም የሄደችበት መንገድ በጣም ከባድ የሆነ መንገድ ነው። ታዲያ ይህን ሁሉ ሲሆን ደግሞ የእሷ ፍላጎት ብቻ አልነበረም የሜርሲን ግፍፍነት እንጂ በራሷ ሀሳቦቹን አስባ አይደለም። በራሷ አስባ የምትወስነው አንዳችም ነገር የለም። የማዝሽን ነገር ልታደርጊ ይገባል። የወንድሜ ልጅ ያንቺ እንዲሆን እያደረግኩ ያለሁት እኔ ነኝ። ስለዚህ ደግሞ እኔ ልታግዥና ልትረጂኝ ይገባል። ስለዚህ መድኃኒቱን መቀየር አለብሽ ብላ እንግዲህ መድኃኒት ሰጥታ ያስቀየረቻት እሷ ናት። የሆነ ነገር ብትሆንስ ይሄማ በጣም ከባድ ነው ብላ እንግዲህ ነበር። ነገር ግን ምንም ቢሆን እኮ የሚገል መድኃኒት አይደለም፣ ነፍሰ ገዳይና እንደዚህ ጨካኝ ሴት አድርገህ አትይኝ ነበረ ስትላት የነበረው ማለት ነው። ምንም አማራጭ የላትም። እኔ የምልሽን የማሰሚ ከሆነ ግን ያው የማደርገውን ታውቂያለሽ በማለት ያው እያስፈራሯቻት ነው የምትገኘው። በራሷ መንገድ ውድድሩን የምታሸንፍበት መንገድ መፈለግ ሲገባት አክስትየዋን ስላገኘች ከአክስትየዋ ጋር ስለተወዳጀች አምነንን የራሷ የምታደርግ መስሏት ነበረ። ግን የበለጠ የማይሆን አዘቅት ውስጥ ነው የገባችው። ቤኒን እንግዲህ እዛ ቤት በራሷ ነው ነገሮችን የምትመራው። ነግራቸዋለች፣ ጓደኛሞች እንሆን ቢያንስ እና እንቀራረብ ብለው ሴቶቹ በጠየቋት ሳለኝ እኔ ማንም ጓደኛ እንዲሆነኝ አልፈልግም፣ የራሳችሁን ውድድር በምታሸንፉበት የራሳችሁን መንገድ ሄዱ፣ እኔም የራሴን መንገድ ነው የሚሄደው በማለት እንግዲህ ምክክሯ የሆነው ከእናት ዛራ ጋር ብቻ ነው። ከእናት ዛራ ጋር እንግዲህ የትልቅ ሰው ምክር እየሰማች ነው እዛ ቤት ውስጥ እየኖረች ያለችው። ሌሎቹ ሴቶች መጥፎ ነገር ሲሸርቡ፣ እሷ ግን በራሷ ኮርታ የምትናገር ሴት ናት። ለእውነት የምትኖር ታማኝ ሴት ናት። አቶ አምነንም ደግሞ ልብ ውስጥ ገብታለይ። እዚህ ጋር የተረዳሁት ነገር ወንድ ልጅ ስርስሩ የምትለውን ሳይሆን በጣም የምትኮራበትን ሴት ነው የሚፈልገው እና ቤኒን በነገራችን ላይ እንደዛ ኮረት ያለች ሴት ናት እና ጄሪ ደግሞ በተቃራኒው እንደተመለከት ነው እሱ ስርስር የምትል ክፍሉ ድረስ የምትሄድ ቤኒን ደግሞ ከክፍሏ ሁልጊዜ የምታሳልፈው። ስለዚህ ባለትዳር ነው ሁላ ብላ ነግረዋለች። እሱ ግን ክፍሏ ድረስ ሄዶ ስታለቅስ እንኳን አቅፎ እያባበላት ነበረ። ምን ሆነሽ ነው?
ስለሱ ፍቅር እንኳን በሱ ምክንያት እንኳን አልቅሳ ያለቀስኩት እናቴ ናፍቃኝ ነው የሚል ነበረ ሰበብ ስታሳብብ የነበረው እንጂ በአንተ ምክንያት ነው ብላ እንግዲህ አትናገርም። ያው መሸነፍ አትፈልግም ማለት ነው። በራሷ መንገድ በመሄዷ እንግዲህ አሸናፊ ሆናለች። አቶ አምነን ባጠፋው ጥፋት ደግሞ ተናዶ ስለነበረ ነው በጥፊ መታት። በጥፊ መቶ እንኳን ይሳሳላታል የእናቱ ነገር ስለሆነበት ብቻ ነው እንጂ በጣም ነበር የተጸጸተው። በጣም ነበረ ግራ የተጋባው። ስለሷ ክፉ ነገር እንዲወራበትም አይፈልግም ማለት ነው። ያቺ ቤኒን እኮ ክፉ እንደሆነች መጀመሪያውኑ አውቄያለሁ። ለዚህ እኮ ነው እኔ የማልቀርባትም ማልፈልጋት እያለች እንግዲህ ጄሪም ለማቃጠር ሞክራ ነበረ። ስለሷ አታንሽን ያላት፣ ስለሷ እንዳታነሽ፣ የሷን ስም በክፉ እንዳትጠሪ ያላት። ምክንያቱም ይወዳታል፣ በጣም ያፈቅራታል። እሷም ደግሞ እንደዛው ትወደዋለች። እሷ ጋር ሲሆን ለጥቂት ደቂቃዎች እንኳን የሚስቀው እሷ ጋር ሲሆን ነው። ጄሪ ጋር ሲሆን ፈገግ እንኳን አይልምና ተኮሳትሮ ምናምን ነው የሚያወራው። ጄሪ እንግዲህ ልፋቷ ሁሉ ከንቱ ሆኗል፣ ገደል ገብቷል ማለት ነው። እንደዚህ ለፍታ አልተሳካላትም። በቅርቡ የዚህ ቤት ሙሽራ ሆናለሁ ብላ ስትፎክር ነበረ። እንግዲህ ሙሽራ የምትሆነው በቅርቡ የዛ ቤት ሙሽራ ቤኒ ናት ማለት ነው። ያ ሁሉ ነገር ተፈጥሮ እንግዲህ የተፈጠረው ነገር ምንም እንዳልሆነ እና ምንም እንዳልተሰማሽ ልታሳውቂያቸው ይገባል የኔ ልጅ። እነዚህ አረመኔ የሆኑ ሰዎች አስከፉሽ አይደለ? አስለቀሱሽ አይደለ? አሁ ደህና አይደለሽም። ደህና እንዳልሆንሽ አውቃለሁኝ። ደህና ነኝ ነበር ስትል የነበረው ለእናት ሳራ ማለት ነው። ቤኒ ደህና አይደለሽም። ደህና ለመሆን እያስመሰልሽ ነው እንጂ ደህና እንዳልሆንሽ አውቃለሁ። ይሄ ሁሉ ነገር ከተፈጠረ በኋላማ እንዴት ብለሽ ደህና ትሆኛለሽ ልጄ? ሁሉም ነገር ያልፋል፣ እውነቱ ላይ ይደረሳል። እኔ ድሮም እነዚህ ሴቶች ደስ አላሉኝም እና ይዞሽ ነበረ ሲሏት የነበረው ሁሉንም ነገር ይስተካከላል። ስለዚህ ሄደሽ ለቁርስ ቀስቅሻቸው በማለት እንግዲህ እናት ዛራ ቤኒንን ለቁርስ እንድትቀሰቅስ ነግረዋታል ማለት ነው። እሷም ሄዳ እንግዲህ አቶ አምነንንም ነው የሚቀሰቅሰው ነበር ያለችው። አዎ ሄደሽ እሱንም ቀስቅሽው፣ አንቺ እንዳላደረግሽውና በሆነው ነገር በተፈጠረው ነገር ደግሞ ምንም አይነት ስሜት እንዳልተሰማሽ ለአንቺ ምንም እንዳልሆነ ልታሳውቂ ይገባል። አንቺ የምትሸሺ ከሆነማ የተሸነፍሽ ነው የሚመስላቸው። ስለዚህ አንቺ ነፃ ሴት ስለሆንሽ ምንም ሊሰማሽ አይገባም። እውነቱ ላይ ይደርስበታል። አቶ አምነን ደግሞ አሁን ስለተናደደ ነው እንጂ ሲረጋጋ ነገሮችን ያስተውላል ነው ያለችው ማለት ነው። እናት ሳራ እንግዲህ በጣም ጥሩ ምክር ነው የምትመክረው። ምክር መስማት እንደዚህ ይጠቅማል። ጥሩ ሰዎች እንደዚህ ሲመክሩ የእነሱ ምክር መቀበል ከምንም በላይ አስፈላጊ ነው። ያው ምክር ሁለት አይነት አለ። አንዳንድ ሰዎች የሰውን ህይወት ለማመሰቃቀል፣ የሰውን ህይወት ሲኦል ለማድረግ መጥፎ ምክሮችን የሚመክሩ አሉ። እንደዚህ ደግሞ ትልልቅ እናቶች በዙሪያችን ኖረው ጥሩ ምክር ሲመክሩን ብንቀበል እንደዚህ ተጠቃሚዎች እንሆናለን ማለት ነው። ቤርሲል እንግዲህ እዛ ቤት እያራገበች ትገኛለች። እንደዚህ ውርደቷ ሊቀርቡ ማለት ነው። እውነቱ ይወጣል እያለች እናት ዛራ ጋር እያወራች ነበረ። እውነቱማ ወጣ እኮ ከሰዓታት በፊት እውነቱ ወጣ። ስለምን እውነት ነው የምታወሪው? ነው ወይስ አንቺስ የምታውቂው ነገር አለ? የአንቺ እጣም ብላታለች። እንግዲህ የአንቺ እጣም እንደዚህ ነው፣ አንቺ ጉርድ በርሜል እያለች እንግዲህ እናት ዛራንም ቤርሲል እየተናገረች ነበረ። ግን የእሷ በሰው ላይ ስታሾፍ እና ስትቀልት እንደነበረች እሷም ደግሞ ያው ወንጀለኛ ነገር ጠንሳሽ እንደሆነች ተደርሶበታል ማለት ነው። ምንም ማድረግ አይቻልም። እንግዲህ ይሄ ሁሉ ነገር የሆነው በራሷ በጥፋቷ ነው፣ ይገባታል። ጄሪን ግን ውድድሩን እንዳታሸንፍ አድርጋታለች። እናት ሰማአን እንግዲህ ለቤኒን ጠበቃ ነው የቆመችው ማለት ነው። ቤኒን እንደዚህ አታደርግም። ቤኒን እንግዲህ የአቶ አምነን ምርጫ እንድትሆን እየገፋፋቻት ትገኛለች ማለት ነው እንጂ ጄሪን ጭራሽም አልወደደቻትም። ለአቶ አምነን ሚስት ትሆናለች ብላ ውስጧ የፈቀደው እንግዲህ እንደ እናት ቤኒን ነው እንጂ ሌሎቹን ጄሪን አልነበረም፣ ሲፈንንም አልነበረም። እናቱ የመረጠችለትን ደግሞ እሱም ወዷል። ግን ያው መሸነፍ አይፈልግም። የሚያፈቅራት ግን ቤኒን ነው። ቤኒን የምታናድደው አንዳንድ ጊዜ በጣም የሆነ እንትን ስለሆነች ነው፣ ኮሮ የሆነ ስለሆነች ያን ነገር እልህም አስይዞታል። ሲቀጥል ደግሞ እሷ እንደዚህ
እያመናጨቀችኝ ራሱ ለምንድን ነው እኔ ግን የምወዳት ለምንድን ነው የማርቃት እያለ ራሱንም በጥያቄ እየጠየቀ ይገኛል። እና ትክክለኛ እውነተኛ ስሜቱን ነው አውጥቶ መናገር የማይፈልገው እንጂ ካጠገቡ ዞር ስትል እንኳን ሲያስብ የሚያስበው በሆኑት ነገሮች ሁላ ቤኒንን ነው ማለት ነው እንጂ ሌሎቹ ወደ ሀሳቡ ራሱ አይመጡም። ሚስት መርጠሃል ባለትዳር አይደለህም ወይ ብላ በተናገረችው ሰዓት እንግዲህ ባለፈው ክፍል እንደተመለከት ነው ሚስት የለኝም እኔ እንደዛ አትበይ ነው ያላት። መርጠሃል እኮ የማትወዳትንና የማትፈልጋትን ሴት መርጠሃል ብትለውም ይሄ ሁሉ ግን የሆነው በአንቺ ነው፣ ለዚህ ሁሉ ደግሞ ተጠያቂዋ አንቺ ነሽ እያላት ይገኛልና ትክክለኛ ምርጫው እንግዲህ እሷ ሆናለች። በጣም ደስ ይላል። ፍቅራቸውን እንግዲህ እንደገና አድሰዋል። ያው በፍቅር ውስጥ መጣላት ያለ ነገር ነው፣ አለመግባባት ያለ ነገር ነው። በፍቅር ውስጥ ደግሞ እንደዚህ አይነት ፈተናዎች ሲመጡ ነገሮችን ተረጋግቶ ማሰብ የተሻለ ነው። ይሄ ድራማ ይሁን እንጂ በትክክለኛ ላይፍ ውስጥም እንደዚህ አይነት ነገሮች አለመግባባቶች ይፈጠራሉ። የሰው ልጅ ይጣላል፣ ይጋጫል። ሰዎች ደግሞ እንደዚህ ወሬ በተለይ እንደዚህ ወሬ በማቃጠር ሰዎች የሰውን ሕይወት ሊያበላሹ ሲሉ በጣም ልንጠነቀቅ ይገባል። ተረጋግተን ልናስብበት ይገባል። የተወራው ሁሉ እውነት ስለማይሆን ማለት ነው። ቤኒን ጋር የመጣውባት ነገር ይሄ ነው። እንግዲህ እሷ ልትሆን ትችላለች ተብሎ ባላደረገችው ነገር ተከሰሰች። ለጊዜው ቢያናድድም ግን እውነቱ ደግሞ ሲወጣ ሁሉም ነገር ይስተካከላል ማለት ነው። ቀጣዩን ክፍል ወደ እናንተ እስከምመጣ ቸር ሰንብቱልኝ። ለዛሬ እንግዲህ ይሄን ይመስል ነበረ። በቀጣይ እስከምንገናኝ ሰላም ቆዩ። ባይ ባይ።